ዛሬ አንድ በጣም ወሳኝ ነገር ሼር ላደርጋችሁ ነው። ለምንድን ነው በቤተሰብ መካከል ተመሳሳይ ነገር የሚከሰተው? አንዳንድ ጊዜ ለምሳሌ አያት የትዳር ችግር አጋጥሞት ሊሆን ይችላል። አባትም ያጋጥመዋል፣ ከዛ ልጅም ያጋጥመዋል። አያት የጤና ችግር አጋጥሞት ሊሆን ይችላል። አንድ አይነት የሚመስሉ የጤና ችግሮች እንደዚህ አይነት ከቤተሰብ ወደ ቤተሰብ ከዘር ወደ ዘር የሚተላለፉ አንድ አይነት ችግሮች ለምንድን ነው በቤተሰብ መካከል የሚከሰተው? ብዙ ጊዜ አንድ አይነት ችግሮች ይከሰታሉ። ለምሳሌ የሆነ ግድያ ሊሆን ይችላል፣ ኦር የጤና ችግር ሊሆን ይችላል፣ የኢኮኖሚ ችግር ሊሆን ይችላል፣ የቤተሰብ የትዳር ችግር ሊሆን ይችላል፣ መንፈሳዊ ችግሮች ሊሆን ይችላሉ። ተመሳሳይ ከዘር ወደ ዘር የሚተላለፉ ችግሮች እንግዲህ በብዙዎች ዘንድ ይታያል። ይህንን ሼር ላደርጋችሁ ዛሬ የተነሳሁት እንግዲህ በረጅም ዓመት የማማከር ቆይታዬ ያገኟቸው ተመሳሳይ የሆኑ ነገሮች ስላሉ ነው። ከዛ በኋላ ያ ነገር ምንድን ነው በሚል ወደ መንፈሳዊ ጥያቄዎች ውስጥ በመግባት መንፈሳዊ መልስ ለመስጠት በሞከርኩበት ጊዜ የተማርኳቸውን ነገሮች ነው የምነግራችሁ። እንግዲህ ይሄ ደግሞ ከራሴ ህይወት ጋር ይገናኛል፣ እንደዚሁም ከብዙዎች ህይወት ጋር ከሰዎች ህይወት በመነሳት ነው እንግዲህ እኔ ጋር ያለው ምንድን ነው በማለት ነገሮችን ዲስከቨር ለማድረግ የቻልኩት። እንግዲህ በብዙ የቅዱሳት መጽሐፍት ውስጥ በተለይም ያሁን የማነበው መጽሐፍ ቅዱስ ስለሆነ በሱ ውስጥ የምታገኟቸው ብዙ አይነት እውነታዎች አሉ ስለ መንፈሳዊ ውጊያ ስለሚባሉ ነገሮች። እንግዲህ መንፈሳዊ ውጊያ በብዙ መልኩ በተለይም በአዲስ ኪዳን ውስጥ በብዙ ቦታ ተጠቅሶ ይገኛል። ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች በጻፈው መልእክት ውስጥ የሚናገራቸው ነገሮች አሉ። መጋደላችን ከደምና ከስጋ ጋር አይደለም፣ በሰማያዊ ስፍራ ካሉ ከአለቆችና ከስልጣናት ጋር ነው ይላል ማለት ነውና እንግዲህ ይሄ መንፈሳዊ ውጊያዎች እንዳሉ መጽሐፍ ቅዱስ ራሱ ይናገራል። በብዙ ቦታዎች ታገኛላችሁ እንግዲህ መንፈሳዊ ውጊያዎች እንደሚካሄዱ ማለት ነውና በአሁኑ ጊዜ በጣም ቸል ያልነው ህይወታችንን ለመለወጥ በብዙ ትግል እያደረግን ነገር ግን የፈለግነውን ያህል ለውጥ የማናገኝበት አንዱ ሚስጥር ይሄ ሚስጥር ነው። በተለይም በቤተሰቦቻችን አማካኝነት ወደ ቤተሰባችን ውስጥ የተቀላቀለ ክፉ ቃል ኪዳኖች ሊኖሩ ይችላሉ ማለት ነው። እኛ አሁን ከምናመልከው አምላክ ውጭ የሆነ ኢቪል አምልኮ ይሄ ወይም ባዕድ አምልኮ የሚባሉ ነገሮች እንግዲህ በተለያየ መንገድ ወደ ቤተሰቦች ይመጣሉ። ከዛ ከቤተሰብ ከዘር ወደ ዘር ይተላለፋሉ ማለት ነው። ይሄ እንግዲህ የዘር መንፈስ የሚባል ሊሆን ይችላል። ፋሚሊው በሙሉ በዘር ውስጥ ድህነት ሊሆን ይችላል፣ በዘር ውስጥ የቤተሰብ አለመሳካት ፍቺ ሊሆን ይችላል፣ በዘር ውስጥ ተመሳሳይ በሽታዎች ሊሆን ይችላሉ ማለት ነውና ይሄ ማለት ግን ሁሉም አይደለም፣ ግን እንደዚህ አይነት ነገሮች ይከሰታሉ። በአሁኑ ጊዜ ደግሞ በጣም ቸል ያልነው መንፈሳዊ ውጊያ የሚባልን ነገር ቸል ብለን ከሳይንሱ ጋራ በርትቶ ከመስራት እንደዚህ ካደረግ ይሳካልሃል፣ ይሄን ብታደርግ ይሄን ብታደርግ ይሄን ብታደርግ። ነገር ግን አንድ ሰው መንፈሳዊ ጦርነቶችን ካላሸነፈ የፈለገ ነገር ቢያደርግ ላይሳካለት ይችላል። ለዛ ነው ብዙ ሰዎች የሚጠይቁት እኔ እኮ አድርጌያለሁ፣ ይሄንን የምትለኝን ነገር አድርጌያለሁ ግን አልሆነም ይሉናል ማለት ነው። ሰዎች ይመጡና እኛ ጋር ይሄን አደረግኩ፣ ወደ 20 ዓመት አደረግኩት፣ ወደ ምናምን ረጅም ዓመት አድርገው ሰዎች ግን ያ ነገር በቃ አይሆንም ማለት ነው። ምንድነው ሲባል እንግዲህ መንፈሳዊ ጦርነቶች አሉ ማለት ነው። መንፈሳዊ ጦርነቶችን ካላሸነፍን ልክ እንደ ሻዶ ነው ማለት ነው፣ እንደ ጥላ። ለምሳሌ እኔ እጄን እንደዚህ አድርጌ የኔ የእጅ ጥላ እታች ያለው መሬት ላይ ይታያል ማለት ነው። የሆነ ሻዶ ካለ፣ የሆነ የተሰወረ ሃንድ ካለ፣ የተሰወረ እጅ ካለ በህይወታችን ውስጥ እኛ የምናደርጋቸው ጥረቶች ሁሉ ዋጋ የላቸውም ማለት ነው። ስለዚህ በጣም ሰው የድል ህይወትን መኖር የሚፈልግ ከሆነ በመጀመሪያ ያለበት ከመንፈሳዊ ጦርነቶች ነው ማለት ነው። በተለይም ደግሞ በቤተሰባችን ውስጥ ካሉ ክፉ ቃል ኪዳኖች፣ ከዘር ወደ ዘር የሚተላለፉ ቃል ኪዳኖች አሉ። እንግዲህ ባልና ሚስት እንኳን ሲጋቡ ቀለበት ምናምን ያደርጋሉ፣ የሆነ ቃል ኪዳን ያደርጋሉ ማለት ነው። በድሮ ጊዜ ደግሞ ጋብቻ የሆነ ደም ይፈስ ነበር። በግ ሊሆን ይችላል፣ ኦር የሆነ ነገር ዶሮም ሊሆን ይችላል፣ ብቻ ታርዶ ከዛ በኋላ የነኛ ባለትዳሮች ወይም የነኛ ቃል ኪዳን የተገባቡ ሰዎች ቃል ኪዳን እንዲጸና፣ እንደዚሁም ደግሞ በዛ ውስጥ በረከትና እርግማን እንዲተላለፍ የሚመስሉ አይነት ነገሮች አሉ ማለት ነው። ይሄ ደም ማፍሰስ የሚባል እንግዲህ ብዙዎቻችን የምናውቃቸው ነገሮች ናቸው። ቀይ ዶሮ ግዛ፣ ነጭ ዶሮ ግዛ፣ እንደዚህ ግዛ፣ እንደዚህ የሚባሉ በጣም ብዙ ነገሮችን አልፈን ነው እንግዲህ እዚህ የመጣ ነው። በተለይ አሁኑ ጄኔሬሽን የረሳቸው ግን ቤተሰቦቻችን ሲከውናቸው የነበሩ የቃል ኪዳን ስራዎች አሉ ማለት ነው። ብዙሃኑ ከእግዚአብሔር ጋር ቃል ኪዳን አለው። ከዛ በስር ደግሞ ወይም በስውር መልኩ ደግሞ የተለያዩ አምልኮዎች ይካሄዱ ነበር። እንግዲህ አሁን በአሁኑ ጊዜ ሳይንሱ ያው እኮ ትክክል ነበረ፣ እኛ አሁን የምናመልከው አምላክ የኛ አምላክ አይደለም የሌሎች አምላክ ነው አይነት ነገር ትንሽ ፍልስፍና የሚመስሉ ነገሮች አሉ። ግን ፕራክቲካሊ በህይወታችን ውስጥ የምናያቸው ምንድን ናቸው? ምን እየተካሄደ ነው ያለው? በተለይ አሁን ያለነው ጄኔሬሽኖች በጣም መንፈሳዊ ውጊያ አናውቅም፣ የምናውቃቸው ነገሮች የሉም። የድሮዎቹ በሆነ መንገድ መፍትሄ ይገኝበታል ብለው በሚያስቡት መንገድ ይሄዱና እንግዲህ
በቃ ሶሉሽን ያመጣልኛል ብለው የሚያስቡትን መንፈስ ኮሚኒኬት የማድረግ ቃል ኪዳን የማድረግ ነገር በየወሩ ኦር በየአመቱ የሆነ ነገር የማድረግ ነገር አላቸው ማለት ነው። አሁን እኛ ሁሉም የለንም፣ ከእግዚአብሔሩም ከሰይጣኑም አይደለንም ማለት ነው። ስለዚህ በአሁኑ ጊዜ በጣም ውጥንቅጦች አሉ፣ ሆረርስ ይበዛሉ፣ በጣም ብዙ ከመጠን በላይ የሆኑ ስብራቶች፣ ከመጠን በላይ የሆነ ባድ ኒውሶች፣ አለመከናወኖች፣ ሰው ራሱን እስከሚያጠፋ ድረስ የሚደርሱ ውጥንቅጣቸው የበዛ በጣም ብዙ ውስብስብ የሆኑ ነገሮች በብዙ ሰዎች ህይወት ውስጥ ይታያሉ ማለት ነው። እንግዲህ እኔ ዲስከቨር ባደረኩት ሳማክር ባገኘሁት ነገር ያየሁት ነገር ምንድነው? የብዙ ሰዎች የህይወታቸው ምስቅልቅል ማለት መነሻ መንፈሳዊ ጦርነት እንደሆነ ነው። ስለ መንፈሳዊ ጦርነት ምንም አያውቁም ብዙ ሰዎች። ሌሎቹ ደግሞ ጥቂት ያውቃሉ፣ ትክክለኛ ያልሆነ መንገድን ይሄዳሉ ማለት ነው። ስለዚህ በህይወታችን ውስጥ የተሰወሩ እጆችን ማስወገድ ያስፈልጋል ማለት ነው። የተሰወሩ ቃል ኪዳኖችን ማፍረስ ያስፈልጋል። እንግዲህ የተሰወሩ ቃል ኪዳኖችን እንዴት ነው የምናፈርሰው? በተለይም ቤተሰቦቻችን ያው ጥሩ ይሆናል ብለው ባሰቡት መልክ ወደ ራሳቸውና ወደኛ ህይወት የጠሯቸው ወደ ዘሮቻቸው የጠሯቸው ነገሮች አሉ። ይሄ እንግዲህ ቤተሰብን የሚመራው አካል ሊሆን ይችላል፣ ኦር ከዘሮቻችን ውስጥ አንዱ ሰው ሄዶ ሊሆን ይችላል ያልሆነ ቃል ኪዳን ያደረገው፣ ከዛ ግብሮችን ያቋርጣል፣ የተለያዩ ነገሮች ያደርጋል። ወይም ደግሞ እንግዲህ የተለያዩ የመናፍስት አይነቶች ስላሉ የሚቆጡ መናፍስቶች እንግዲህ ህይወቱን ሊያመሰቃቅሉ የልጆችን ህይወት ሊያመሰቃቅሉ ይችላሉ ማለት ነው። እንዴት ነው ከእንደዚህ አይነት ትክክለኛ ካልሆኑ መንፈሳዊ ምንጮች የምንፋታው? በጣም ትልቅ ስራ የሚጠይቅ ነገር ነው። የመጀመሪያው ነገር ቅድም እንዳልኳችሁ እንግዲህ ባለትዳሮች ሲጋቡ ቀለበት የማድረግ የተለያዩ ነገሮች የማድረግ ነገር አላቸው። የድሮዎቹ ደግሞ ባስ ሲል የእንስሳት ደም ማፍሰስ፣ የሰው ደም እስከ ማፍሰስ የሚደርስ ቃል ኪዳን የሚታተምበት የሚጸናበት መንገድ አለ ማለት ነው። ስለዚህ እንግዲህ በአንድም ይሁን በሌላ በዘሮቻችን ውስጥ የክፉ መናፍስቶች እስራት ሊኖር ይችላል ማለት ነው። በጣም መመርመር አለብን ራሳችንን። የመጀመሪያው ነገር ማወቅ ነው፣ አለ ወይስ የለም። ሁሉም ጋር ይኖራል ማለት አይደለም። በጣም ብዙ ጥሩ ሰዎች አሉ፣ ህይወታቸውን በመንፈሳዊ ንጽህና የጨረሱ ከየትኛውም ባዕድ አምልኮ ወይም ከየትኛውም የክፉ መናፍስቶች ጋር ቃል ኪዳን የሌላቸው፣ ጠንቋይ ቤት ሄደው የማያውቁ፣ ማስደገም ምናምን የሚባል ነገር የማያውቁ ቤተሰቦች አሉ። በጣም በህይወታቸው ውስጥ ብዙ ትውልድ በትክክለኛው ትራክ እንዲሄዱ ያደረጉ ሰዎች አሉ። እንግዲህ በመጽሐፍ ቅዱስ ውስጥ በምናነብበት ጊዜ ዘጸአት የሚባለው የመጽሐፍ ቅዱስ ክፍል ላይ እርግማንን እስከ አራት ትውልድ ኦር እዚህ ጋር እንዳልሳሳት እርግማንን እስከ 4 ትውልድ የማመጣ እንደዚሁም ደግሞ በረከትን እስከ 1000 ትውልድ የሚል እናገኛለን። ዘጸአት ላይ የምናገኘው ነው። እርግማንና በረከት የሚባሉ ነገሮች አሉ ማለት ነው። ከዛ ይሄ ነገር ደግሞ ትንሽ ቀለል ብሎ ደግሞ ሕዝቅኤል የሚባል የመጽሐፍ ቅዱስ ክፍል ላይ ወደ ምዕራፍ 18 አካባቢ ደግሞ እስከ መቼ ነው ይሄንን አባቶች እንደዚህ አይነት ነገር አደረጉ በልጆች ላይ መጣ የምትሉት እስከ መቼ ነው? ከዚህ በኋላ ልጅም በራሱ ኃጢአት ይጠየቃል፣ አባትም በራሱ ኃጢአት ይጠየቃል የሚል ሐሳብ እናገኛለን። ከበፊቱ ከ4 ትውልድ ይልቅ ራሱ የሰራው ሰው በራሱ ወደ መጠየቅ የሚባል ሄዷል ማለት ነው። ከዛ አዲስ ኪዳን ላይ ስንመጣ ደግሞ ገላትያ የሚባል የመጽሐፍ ቅዱስ ክፍል ላይ የምናገኘው በመስቀል ላይ ተሰቅሎ የሚሞት የተረገመ ይሁን ተብሎ እንደተጻፈ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጅን ይላል ማለት ነው። ከእርግማን ተዋጅተናል። ማንም ሰው በእርግማን ውስጥ አይኖርም፣ ተዋጅቷል። ግን ምን ይፈልጋል? ሶስቱ ጋር እምነት የሚባል ነገር ይፈልጋል። መፍትሄዎች እየተገኙለት መጥተዋል ማለት ነው። በተለይ በክርስቶስ ኢየሱስ ላመኑት አሁን ኩነኔ የለባቸውም፣ አሁን እርግማን የለባቸውም የሚሉ ሐሳቦች እናያለን። ግን ይሄ በመጽሐፍ ቅዱስ ውስጥ የተቀመጠው ሰዎች ከእርግማን ነፃ ናቸው ቢባልም ግን እነኛ የለመዱ መናፍስቶች አሉ። እንግዲህ ሰይጣን አለ፣ ስልጣኑ ተገፏል። ነገር ግን ልክ ስልጣኑ እንደተገፈፈ ሆኖ ግን ብዙ ሰዎችን ግን ያስታል ማለት ነው። ሽንገላዎች አሉት ማለት ነው። የዲያብሎስ ሽንገላ የሚባል አለ። ቅድም በነገርኳችሁ ሐዋርያው ቅዱስ ጳውሎስ የጻፈው የገላትያ መልእክት ላይ የኤፌሶን መልእክት ላይ መጋደላችን ከደምና ከስጋ ጋር አይደለም በሰማያዊ ስፍራ ካሉ አለቆችና ስልጣናት ጋር በሚለው ሐሳብ ውስጥ የሚናገራቸው ነገሮች አሉ። የዲያብሎስን ሽንገላ ተቃወሙ ዘንድ የእግዚአብሔርን ዕቃ ጦር ልበሱ ይላል። አንድ ሰው የዲያብሎስን ሽንገላ መቋቋም ካልቻለ በድሮ በቤተሰቡ ላይ የሰራው እርግማን አማኝ ሆኖም ራሱ ሊሰራበት ይችላል ማለት ነው። መንፈሳዊ ሰው ሆኖ አይኔ ጠንቋይ ቤት አልሄድም፣ እኔ እንደዚህ አላደርግም፣ የትኛውም የክፉ መናፍስት አምልኮ ውስጥ አልሳተፍም እያለ ነገር ግን የዲያብሎስን ሽንገላ መቃወም የሚችልበት አቅም ላይ ካልደረሰ መንፈሳዊ ጦርነቶች እሱ ህይወት ላይ ይሰራሉ ማለት ነው። ስለዚህ አባቴ እንደዚህ ያደርግ ነበር ወይ እናቴ እንደዚህ ታደርግ ነበረ፣ እሷ ላይ እንደዚህ አይነት ነገር ሆኖ ነበረ፣ እኔ ላይም ሆነ እኔ እኮ አማኝ ነኝ፣ እኔ እኮ
እንደዚህ ነኝ ልንል እንችላለን። ነገር ግን ያ ነገር ይከሰታል ማለት ነው። ለምን ተከሰተ ሲባል የዲያብሎስን ሽንገላ ትቃወሙ ዘንድ የእግዚአብሔርን ዕቃ ጦር ሁሉ አንሱ ልበሱ የሚል እናገኛለን ማለት ነው። ስለዚህ በደንብ የእግዚአብሔርን ዕቃ ጦር መልበስ እንግዲህ እዛ ላይ የሚናገራቸው ነገሮች አሉ። የመዳን ራስ ቁር ይላል። አንድ ወታደርን በጥንት ጊዜ የነበሩ ወታደሮች የሚለብሷቸው አለባበሶች አሉ። ለምሳሌ ራሳቸው ላይ ጥይት እንዳይመታቸው የሚያደርግ የሆነ የሚደፉት ነገር አለ፣ ራስ ቁር ይባላል። ከዛ የጽድቅ ጥሩር ይባላል፣ እዚህ አካባቢ ነው የሚያደርጉት። የእውነት መታጠቂያ ይባላል፣ ይሄ ቀበቶ የምንለው አካባቢ ነው ያለው ማለት ነው። የመንፈስንም ሰይፍ ያዙ የሚላቸው ነገሮች አሉ። ሰልፍ ይይዛሉ ማለት ነው። የመንፈስንም ሰይፍ ያዙ ይላል። የእምነትን ጋሻ አንሱ፣ የሚወረወረውን ነገር ደግሞ ለመከላከል ጋሻ የሚይዙት ነገር አለ ማለት ነው። እግሮቻችሁን ደግሞ በወንጌል ጫማ ተጫሙ ይላል ማለት ነው። ስለዚህ አንድ ወታደር ልክ የሚለብሰው አይነት አለባበስ ነው የሚያመለክተው ማለት ነው። መንፈሳዊ ውጊያን ለማሸነፍ መልበስ ያለብን ማንሳት ያለብን ነገሮች አሉ ማለት ነው። ስለዚህ አሁን በህይወታችን ውስጥ ያሉ ውጥንቅጦችን ለመፍታት ከፈለግን ስለ መንፈሳዊ ውጊያዎች ማወቅ መቻል አለብን። ዲፕሊ መንፈሳዊ ውጊያዎች ምንድናቸው? የመንፈሳዊ ዊዝደም ኤንድ ፓወር የሚባል አለ። ይሄ መንፈሳዊ ኃይል የሚባል አለ። እንደዚሁም ደግሞ መንፈሳዊ ጥበብ የሚባል ነገር አለ ማለት ነው። እነኚህን ሁለት ነገሮች ካገኘን ህይወታችን ከተመሰቃቀለ ነገር ይወጣል ማለት ነው። በዛው ዘሮቻችንንም ከኛ በኋላ የሚመጡ ልጆቻችንንም ሪድም ማድረግ እንችላለን ወይም ማዳን እንችላለን ማለት ነው። ካልሆነ ግን ጄኔሬሽናል ስለሆነ ይቀጥላል ማለት ነው። እንግዲህ ባንም ይሁን በሌላ የጥፋት መናፍስቶች በቤተሰቦቻችን ውስጥ ቤተሰቦቻችን ጥሩ መስሏቸው ኦርኛ ጥሩ መስሎን ጠርተን አምጥተናቸው ሊሆን ይችላል። ዝም ብለው አይወጡም ማለት ነው። የገቡት በሆነ ቃል ኪዳን ነው፣ በሆነ መስዋዕት ተደርጎ ነው የገቡት። ስለዚህ ሲወጡም ስለ መስዋዕት ማወቅ ያስፈልጋል ማለት ነው። ምንድነው ያ ነገር መስዋዕቱ ለማስወጣት ምንድነው ምሱ ምናምን ይላሉ። እንግዲህ ብዙ ሰዎች እኔ ፕራክቲካሊ በህይወቴ ላይ እየሰራልኝ ከክርስቶስ የመስቀል ላይ ስራ ጋር የተያዙ ነገሮች ስለሆኑ እሱ ላይ ነው የማውቀው። ለምሳሌ ክርስቶስ በመስቀል ላይ ሲሰቀል ደም ፈሶታል። ማንኛውም ቃል ኪዳን ወደ ቃል ኪዳን ውስጥ ሲገቡ ሰዎች ስፔሻሊ ከመንፈሳዊ ዓለም ጋራ ደም የሚባል ነገር አለ። ከእንስሳ ደም እስከ ሰው ደም የሚደርስ ነገር ያደርጋሉ ማለት ነው። ስለዚህ የክርስቶስ ደም ደግሞ ከደም ሁሉ ይበልጣል ማለት ነው። ያ ደም ነው እንግዲህ በዘሮቻችን ይሁን በእኛ ይሁን የተደረጉ ክፉ ቃል ኪዳኖችን ስትሮንግ ሆልዶችን ማፍረስ የምንችለው እንግዲህ የክርስቶስን ደም በመረዳት የክርስቶስን የመስቀል ላይ ስራ በመረዳት ነው። እንግዲህ ትልቅ ትንሽ ጠንከር ያሉ ሀሳቦች ስለሆኑ የነኚህ ነገሮች በቀጣይ ከኔ ጋራ እንግዲህ እኛ ከ5 ነገሮች ላይ ነው የምንሰራው። አንዱ እንግዲህ መንፈሳዊነት የሚባለው ነገር ላይ ነው። ስለዚህ መንፈሳዊነትን በደንብ ማወቅ ይፈልጋል። ይህንን ላወራችሁ የፈለግኩት ካነበብኩት ብቻ ሳይሆን ከሰዎች ህይወት ካየሁት ነው። እንግዲህ በመማክርበት ወቅት ራሴም ካለፍኳቸው ህይወቶች አንጻር መንፈሳዊ ጦርነቶችን ማሸነፍ ሌላ ነገሮችን ለማሸነፍ ድል ለማግኘት ህይወታችን የተስተካከለ እንዲሆን በተወሰነ መልኩ የምንሻውን አይነት ህይወት እንድንኖር የሚረዳ ነገር ነው። እንግዲህ ስለ መንፈሳዊ ውጊያዎች ማወቅ መቻል አለብን። ለምንድነው በአንድ ቤተሰብ ውስጥ ተመሳሳይ ነገር የሚሆነው? አያት ላይ የሆነው አባት ላይ ለምን ይሆናል? ልጅ ላይ ለምን ይሆናል? ምንድነው ይሄ ነገር በሚል እንግዲህ ይህን ጥያቄ ለመመለስ በመነሳት ነው እንግዲህ ብዙ ነገሮችን መረዳት የቻልኩት። መንፈሳዊ ውጊያዎችን ማወቅ መቻል አለብን። አውቀን ደግሞ በትክክለኛው መንገድ መዋጋት መቻል አለብን። በቅርብ ጊዜ አንድ ወደ እኔ እንዳማክራት የመጣች ልጅ ነበረች። በቃ ህይወቷ ምስቅልቅል ውስጥ የገባ ነው። መጨረሻ ላይ ግን ብዙ ይሄ እኛ አሰስመንት ኤንድ ዲያግኖሲስ የምንለው ነገር አለ። አንድ ሰው ያ ነገር እንዴት መጣበት፣ በምን ምክንያት መጣበት ብሎ ያንን ነገር አሰስ ማድረግ፣ ከዛ በኋላ ይሄ ነው ምልክቱ ይሄ ነው ምናምን የሚባለው እና ብዙ ነገር አሰስ ብናደርግ ልናገኘው አንቻለን። መጨረሻ ላይ ከመንፈሳዊ ነገር ጋር ስናወራ ግን ፋሚሊዋ ውስጥ የጥንቆላ ስራ የሚሰራ ሰው እንደነበረ እና አሁንም እንዳለ አወቀች ማለት ነው። ከዛ እሱ መፍትሄ ለመስጠት ነው የተካሄደው ማለት ነው። እንዴት ነው እንደዚህ አይነት ስራቶችን መንፈሳዊ ስራቶችን መፍታት የምንችለው? ስለዚህ ላሳስባችሁ የምፈልገው ክቡራን ተመልካቾች ሌሎች ነገሮች ላይ እንደምንተጋ በጣም ብዙ ነገሮችን ለማወቅ እንደምንጥር መንፈሳዊ ነገርን ማወቅ ሪሊ እኔ ቤተሰብ ውስጥና እኔ ህይወት ውስጥ እንደዚህ አይነት ለመስቅልቅሎሽ የሚዳርግ መንፈሳዊ ውጊያ አለ ወይ ብሎ መለየት ያስፈልጋል። እንግዲህ ጥያቄዎች ካሏችሁ በዚህ ዙሪያ አንዳንድ ነገሮችን ማወቅ የምትፈልጉ ከሆነ በምናስቀምጥላችሁ ቁጥር ማግኘት ትችላላችሁ። ስለምትከታተሉ እናመሰግናለን። ቀጣይ ክፍል ይዘን እንመጣለን። መልካም ጊዜ ይሁንላችሁ።